በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 6 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ መርቄሎስ ሐዋርያ። ቅዱሱ በነገድ እስራኤላዊ የሆነ የመጀመሪያው መቶ ክፍለ ዘመን ሰው ነው። ጌታችን በመዋዕለ ስብከቱ ሲያስተምር በምስጢሩና በታምራቱ ተማርኮ ተከትሎታል። ጌታ ኢየሱስ ክርስቶስን ከ72ቱ አርድእት አንዱ ይሆን ዘንድ አድሎታል። ከጌታችን ሕማማትና ስቅለት በፊትም ድውያንን መፈወስና አጋንንትን ማስወጣት ከቻሉ አርድእትም አንዱ ነው። ቅዱስ መርቄሎስ በበዓለ ሃምሳ ጸጋ መንፈስ ቅዱስን ተቀብሎ ለወንጌል አገልግሎት ተሰማርቷል። በተለያዩ የዓለም ክፍሎች ለ34 ዓመታት በማገልገሉ ሐዋርያት ስሙን ጳውሎስ ብለውታል። ጳውሎስ ማለት ብርሃን ማለት ነውና ልክ ሳኦል ጳውሎስ እንደተባለው ማለት ነው። ስሙ የግብር ወይም በሥራ የሚገኝ ስም ነው። በዚህም ምክንያት ዛሬም ድረስ ቤተ ክርስቲያን የምትጠራው ጳውሎስ የተባለው መርቄሎስ እያለች ነው። ቅዱስ መርቄሎስ በ60ዎቹ ዓመተ ምህረት አካባቢ ከቅዱስ ጴጥሮስ ጋር በሮም ይሰብክ ነበር። ኔሮን ቄሳር ሊቀ ሐዋርያትን ዘቅዝቆ ሲሰቅለው የተመለከተና ይህንኑ የጻፈ እርሱ ነው። ወታደሮቹ ቅዱስ ጴጥሮስን ገድለውት ሲሄዱ ቅዱስ መርቄሎስ እያነባ ቀርቦ ችንካሮቹን ነቅሎ ሊቀ ሐዋርያትን ከተሰቀለበት አወረደው። በፍጥነት ዋጋው ውድ የሆነ ሽቶ አምጥቶ በቅዱሱ ጴጥሮስ ሥጋ ላይ አፈሰሰና በፍቅርና በክብር ሊገንዘው ጀመረ። በዚህ ጊዜ ሊቀ ሐዋርያት ዓይኑን ግልጥ አድርጎ መርቄሎስን ተመለከተውና አለው፣ ልጄ ምነው ለእኔ ይህንን ያህል ሽቶ አባከን ካለውና ተመልሶ አረፈ። ቅዱስ መርቄሎስም እግዚአብሔርን እያመሰገነ በንጹሕ በፍታ ገንዞ እርሱ በሚያውቀው ቦታ ሰወረው። ሊቀ ሐዋርያትን በመገነዙ የክብር ክብር ተሰጥቶታል። ቅዱሱ አሁንም ስብከተ ወንጌልን ቀጠለ። ከጥቂት ጊዜ በኋላ ግን እርሱም ተይዞ በኔሮን ፊት ቀረበ። ኔሮን ቄሳር ቅዱስ መርቄሎስን ጠየቀው፣ እንዴት ባለ አሟሟት ልግደል? እንደ መምህርህ ጴጥሮስ ወይስ ሌላ የምትፈልገው አይነት አሟሟት አለህ? ቅዱስ መርቄሎስም መለሰለት፣ የትኛውም አይነት ሞት እኔን አያስፈራኝም፣ የምፈልገው ወደ ጌታዬ ቶሎ መሄድ ብቻ ነው አለው። ንጉሡ ኔሮንም ዘቅዝቃችሁ ስቀሉት አላቸው። ወታደሮችም በዚች ዕለት እንደ ቅዱስ ጴጥሮስ ዘቅዝቀው ሰቅለው ገድለውታል። ቅዱስ ዕዝራ ነቢይ። ከክርስቶስ ልደት በፊት በ500 ዓመት አካባቢ የነበረ እስራኤል ከምርኮ ከተመለሱ በኋላ መጻሕፍት ተቃጥለው ጠፍተው ነበርና ስለ እነርሱ አብዝቶ የለመነ ጥበብን ሽቷልና እግዚአብሔር ቅዱስ ዑራኤልን ይላከለት። በሊቀ መላእክት እጅም ጽዋ ልቦናን የጠጣ ብዙ ምስጢራትን የተገለጡለት ለ40 ቀናት ምግብ ሳይበላ አገልጋዮቹ የጠፉ መጻሕፍትን እየነገራቸው የጻፉለት መጽሐፈ ዕዝራ የተሰኘ መጽሐፍን ያዘጋጀና በብሉይ ኪዳን ከነበሩ አበይት ነቢያት ጻድቅ አንዱ የሆነ ታላቅ የእግዚአብሔር ሰው ነው። ስለ ቅድስናውም ሞትን አልቀመሰም። በዚህች ዕለት ቅዱሳን መላእክት ብሔረ ሕያዋን ውስጥ አስገብተውታል። እግዚአብሔር ከሐዋርያውና ከነቢዩ በረከትን አይንሳን። ሐምሌ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ መርቄሎስ ሐዋርያ ከ72ቱ አርድእት፣ ቅዱስ ዕዝራ ነቢይ፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅድስት ቴዎዳስያ ሰማዕት፣ ቅድስት ንስትሮኒን ዘኢየሩሳሌም። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖኅና እናታችን ሃይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከ ስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል፣ ቅድስት ማርያም መግደላዊት፣ ቅድስት ማርያም እንተ እፍረት፣ ቅድስት ማርያም ግብፃዊት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 12 ቁጥር 28። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሦስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስን ስጦታ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር
ዕፀ ሳህል አሜን። ዘአቅረብኩ አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኮልክሙ ቅድመ መንበሩ ለጸባኦት